ያቡዬ በጣም ነው ማከብር በጣም ነው ማለት በዚህ አጋጣሚ አንተን ካገኘው በኋላ ሁሉ ነገሬ ተቀይሯል በቃ ማንነቴ ሁሉ ነገሬ ጀስት በቃ አግኝቼዋለሁ ቆይ ምንድነው ችግር አለ ወንድ አይደለም ምንድነው ጋር ችግር ይሄ ወንድነትና መሆን አለመሆን እኮ አይደለም አረፊ በቃ አረፊ ታሪክ እንደዚህ አታርጊ በእናትሽ አረፊ አይደለም እኔ ዛሬ አንቺ ጋር እንደዚህ ባረግ ይቆጨኝ ነበር ከሚዘዝ ትንኝ ነገር አጣ እኔ ቀን በቀን በተገናኘን ቁጥር የሚሰማኝ ስሜት እኔ ማቅ ሰላም ያው ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ ከዚህ በፊት ያው የዩቲዩብ ቪዲዮ ምናምን ሰርቼ አላቅም ለመጀመሪያ ነው እንደዚህ ኢንትሮ መግቢያ ሰርቼ አላቅም እና ደስ የእናንተን ኮሜንት የእናንተን ፍቅር የእናንተን ያበረታታልና ያን ሞርሳይ ደግሞ እኔ የሚበረታታለውና በጣም አመሰግናለሁ በጣም ወዳችኋለሁ እና አሁን የመጣሁት ዛሬ አቡ ፕራንክ ላረጋው ነው ምን አሰብኩኝ አክስቴ ከውጭ እንደመጣች ያውቃል እና ሩም ነው ያዘችው ምናምን ብየው ከዛ ሩም እሱ ይመጣል ግን እኔ ያው ሩም ምናምን የሚመጣው እዚህ ቫላንታይን ዳይስ እንድናከብር ምናምን አክስቴ መታ ሳይሆን እንድናከብር እዚህ አክስቴ ትመጣለች ልትተዋወቅ ትፈልጋለች ምናምን ብየው ነው ከዛ እሱ ሲመጣ ግን እኔ ሴሬሞኒ ምናምን አዘጋጅቼ ቫላንታይን ዳይ ዛሬ ልናከብር ነው አሪፍ ጊዜ እንላለን በቃ ካንተ ጋር አሪፍ ጊዜ ማሳለፍ ፈልጋለሁ ብቻው የማይጠብቀውን ሪያክት እያደረኩኝ እሱን ኮንፊውዝ ለማድረግ ነው እና ፕራንክ ላረጋው ነው እና እቺን አበባ ለሱ ለመስጠት ነው ቤተሰብ እና ያው ብዙ ነገር አይደለም ጀስት ፕራንክ ለማድረግ ስላሰብኩኝ ያዘጋጀኋት ሴሬሞኒ ይችናት እና እንግዲህ ያው ምጣና ያለውን ሪያክሽን ማለት እኛ ገና ጓደኛሞች ነን እንደዚህ አይነት ነገር ገና አይጠብቅም ማለት ገና የተተዋወቀን ነው የተቀራረብን ነው ምናምንና ሩም ይጂ እንደዚህ ጀስቲን ሴሬሞኒ ምናምን ሲያየው ጀስት እኔም ሪያክሽኑን ለማየት ጓጉቻለሁ ማለት ምን ሊል ይችላል ከዛ በኋላ ከመጣን በኋላ እዚህ መጥቼ በቃ ያልሆነ ነገር እያልኩኝ እሱን ፕራንክ ለማድረግ ነው ያሰብኩት ስላንትና ቪዲዮችን ያየው ነበርና ልክ እሱን ፕራንክ ምናምን ለማድረግ ምናምን እንዳሰብኩኝ ያቡ ካሜራማን ጋር ደወልኩለትና አይዲያውን ነገርኩት ምናምን አሪፍ ነው ምናምን አለኝ ከዛ ይሄን ፕሮግራም አዘጋጀ ማለት ነው እስቲ ካሜራማን ለቤተሰብ ያዘጋጀነው ነገር አሳይልኝ እኔ በበኩሌ በጣም ጋጉቻለሁ ማለት ምን ሊል ይችላል ቢሊ ሰባው ይችላል እንደገና ደግሞ ይሄን አበባ ገና ሲገባ ልሰጥ አስቤያለሁ እና ያው ብዙ ጊዜ ያው ሴት ልጅ አበባ አትሰጥም ያው እና ይሄን ሲሰጣው እንደገና ደግሞ ሩሙን አክስቴ እንዳልሆነችና ጀስት ፕራንክ መሆኑ ምናምን ሲያቅ ያለው ነገር እንዴት እንደሆነ ለማየት በጣም ጋጉቻለሁ እና ቤተሰብ አብረን ያለን ማለት ነው ምን ሊል ይችላል በርግጥ ይደነግጣል ምክንያቱም እንዳልኳችሁ ገና ጓደኛ ነን ከባድ ነው ጀስት እንደ ጓደኛ ምናምን እንደዚህ ገና በታወቅ ላይ ያለን እነዚህ ቫላንታይንስ ነው ምናምን ከዛ በዛ ላይ ደግሞ ሩም ውስጥ ምናምን እንደዚህ ምናምን ሲል ሜቢ የሱን ሪያክሽን ለማየት በጣም ጓጉቻለሁ ድሬሴ እንዴት ነው እሱን ለማማለል አሪፍ ነው አምሮብኛል ያው ለቫላንታይን ዳይ የሚለበሰው ቀይ ድሬስ ነው አይ ነው ግን ጀስት ብዙም ላለማጋነንና ቀለል እንዲል አስቤ ነው እና ደግሞ ይሄን አበባ ቤተሰብ እንዴት ማለት ሴት ልጅ አበባ አዲስ ነገር ነው ሳታጣቅም ምናምንና እንዴት ነው ያለው ሪያክሽን እንዴት ልስጣው ማለት ተንበርክኬ ነው ሰጣው ወይስ ደግሞ ልክ በሩን ሲከፍት እንደዚህ ነው የምሰጠው አይ ዶንት ኖ ብቻ ሲ ካሜራማን እንዴት ቢሆን ይችላል ብቻ ያው ዋናው ነገር እሱን ፕራንክ ማድረጉ ነው እና አቡም እየመጣ ነው ደውዬለታለሁ ያለውን ሪያክሽን አብረን ያለን በጣም ጓጉቻለሁ ያቡን ከቀረብኩት በኋላ በጣም ደስተኛ ሆኛለሁ የነበሩኝ ባህሪያቶች እሱም እንደነገራችሁ እኔ ማለት አይደለም ዩቲዩብ ቪዲዮ ላይ ምናምን እንደዚህ ምናምን ልቀርጽ ምናምን
ከሰዎች ጋር ራሱ ኮሚኒኬት ማድረግ በጣም ነበር የምቸገረው እና በቃ ከሱ ጋር ስሆን ስለምንም አልጨነቅም። በጣም ፍሪ ነው የምሆነው፣ ራሴን ነው የምሆነው። ያው እንደምታውቁት ያቡ በቃ ሰው መንከባከብ፣ ሰው እንዴት ደስ ማስደስት እንዳለበት የሚያውቅ ሰው ነው እና በጣም በቃ ደስተኛ ሆኛለሁ። በጣም ፍሪ ሆኛለሁ ማለት ከነበረኝ ነገር በጣም ትልቅ ለውጥ አግኝቻለሁ ብዬ ነው የማስበው ከነበረኝም ባህሪ አንጻር ማለት ነው። እና ሞር ከሱ ጋር ሳሳልፍ ከሱ ጋር ስሆን በቃ ሳገኘው በጣም ደስ ይለኛል። ራሴን ነው የምሆነው፣ ፍሪ ነው የምሆነው እና ይህን ጓደኝነታችን እንዳናጣ ደግሞ የተቻለኝን ነገር አደርጋለሁ ብዬ ነው የማስበው። ምክንያቱም በቃ ያለንበትን ነገር በጣም ወደዋለሁ። እሱ ማጣት አልፈልግም። በቃ እንዳያችሁት ነው። እኔ እንደዚህ አይነት ባህሪ አልነበረኝም፣ እንደዚህ አይነት ሰው አልነበርኩም እውነት እና ጀስት ከዛ ሁሉ ጊዜ በኋላ ደግሞ ይሄን ደስታዬን ደግሞ ማጣት አልፈልግም። በተቻለኝ አቅም እሱን ለማስደሰት ጀስት አለ አይደል ባላስደስተው እንኳን ላለማሳዘን ለራሴ ቃል ገብቻለሁ እና ያው ለሱ ነግረዋለሁ ሁሌም። ብቻ ስለ ሁሉም ነገር በጣም ነው የማመሰግነው ያቡዬ። በጣም ነው የማከብረው፣ በጣም ነው የምወደው። በዚህ አጋጣሚ አንተን ካገኘሁ በኋላ ሁሉም ነገሬ ተቀይሯል። በቃ ማንነቴ፣ ሁሉ ነገሬ ጀስት በቃ አግኝቼዋለሁ። ጀስት በቃ ከዚህ በፊት የነበረኝ ነገር ጀስት ፎልስ ነበር ወይ እስከምል ድረስ ነው በሱ ላይ ያለኝ ደስታና እምነትና እንዴት ብዬ እንደምገልጸው እራሱ አላውቅም። እና ቤተሰብ አሁን ያቡን ደውዬለታለሁ፣ ቆይቷል ከደወልኩለት እና አሁን በቃ አሁን ይመጣል ማለት አክስቴ ናት ምናምን ብዬ እንትን ስላልኩትኝ ሞር ሳላልማስጠበቅ ሲል ቶሎ በፍጥነት የሚመጣ ነው የሚመስለኝ እና በጣም ፈርቻለሁ። ያለውን ሪያክሽን ደግሞ ለማየት ጓጉቻለሁ ከእናንተ ጋር እና የፍቅር እመቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበኩ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነምናል እዳለ ህመም ከሰው የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህም ማረካ እንዲህ ነው የኔ ልብ አምኖ እና ቤተሰብ ያቡ መጥቷል እና በጣም ፈርቻለሁ እና ያለውን ሪያክሽን አብረን እናያለን። እስከ መጨረሻው ተከታተሉ ማለት ነው። ሰላም ምንድን ነው? ሰርፕራይዝ ማለት እኔ ሰርፕራይዝ እንደረገ? አዎ አክስቴ ቶሌት ናት። አትቀበልኝ? ለምርህ ነው? ወደድከው? በመጀመሪያ ተቀበለኝና እነግርሃለሁ። ለምንድን ነው የምትቀበልሽ? አልገባኝም። አክስትሽስ? አክስቴ ያለችው እዚህ በቃ ጊዜ እንድናሳልፍ ነው የጠራሁት። ከማን ጋር? አንተ ጋር። ቀልድ ነው። አንተ እዚህ ምን ትሰራለች? ሲጀምር አክስትሽ የታለች? እኔ እሷን ለማግኘት ነው የመጣሁት። ይሄ ሁሉ ነገር ምንድን ነው? ማን ጋር ነው የነበርሽው? እንዴ ማንም ጋር አይደለም። ሳትነግሪኝ እንደዚህ ነገር ጀምረሽ ሌላ ሰው ታስተዋውቂ? የት ሄዶ ማባወራሽ? ኧረ የሚባል ነገር የለም። እኔ ያዘጋጀሁት ለአንተ ነው እና ዛሬ ባላንቴ እንዲህ አይደል
ለምን ጊዜ አናሳልፍ የሚያቡጣርቸው ብዬ አሰብኩ። ከኔ ጋር ችግር አለ? እየቀለድሽ ነው? ለምን ስነ ስርዓት ቁጭ በል እናውራ። ለመራ ቁጭ በል። አልገባኝም። ምንድን ነው ማለት? በቃ ደስ ያለን ሁኔታ ያለን ግንኙነት ባለን ነገር ደስተኛ ነህ አይደል? እኔም ደስተኛ ነኝ። ስለምንድን ነው እያወራሽ ያለሽው? ስነ ስርዓት ስለኛ ስላንተ ነው። ስለኛ ስንት እንዴ ጓደኛሞች አይደለን እንዴ? እኮ ጓደኛሞች ነን። አዎ ይሄ ሁሉ ነገር አዘጋጅተሽ ነው ቫለንታይንስ ዴይ ነው ማለት ነው ታዲያ? እኮ በቃ እኔ እንዲያድግ ፈልጋለሁ። ደስ ያለን ግንኙነት ከዚህ የተሻለ እንዲጠነክርና እንዲያድግ ፈልጋለሁ። ይሄን ደግሞ ሁሌ የምነግርህ ነገር በዚህ አይነት መንገድ እኮ አይደለም አይደል እንዴ ጓደኝነታችን የምናሳድገው። እኔ ከአንቺ ጋር እዚህ ነገር እንደማላስብ ታውቂያለሽ አይደለም? ይሄ ሁሉ ነገር አዘጋጅተሽ ምናምን ቫለንታይንስ ዴይ ለእኔ ጭራሽ አልፈለግሽ ትገኛለሽ። እየተጫወትሽብኝ ነው እንዴም ጮት ነው። አሪያው በጣም ያካበድክ ነው። በጣም እንዳልኩህ ነው። ምን ቻለው እንደዚህ ነው? ለጣም እኮ ቀላል ነገር እኮ ምን ማለት ነው? የለም ስላታንጂ ይሞታል ማለት ነው። ምንድን አልገባኝም። ምን እያደረግሽ ነው ያለሽው? እኔ እንዳይሞቀህ ነው ለእኔ አስበሽ። ዞር በይ በቃ እራስሽ ስትለዋል። በቃ ቀለል አድርገው እንዳልኩት በቃ አሪፍ ጊዜ እንድናሳልፍ አይደለም። እኔ አክስሽን ልተዋወቅ ነው የመጣሁት። እንዴት ስታደፈን እንደመጣሁ እኮ አልገባሽም። እኔ እንዳላስጠብቃችሁ ምናምን ገብቶሻል። እሷን መንገድ ነች። ከውጭ የመጣ ሰው ደግሞ ጊዜ አክባሪና ያካብዳል ምናምንና እሷን አስቤ ምናምን የመጣሁት ነው። ዛሬም በቃ የውሸት ነው እንጂ እዚህ እንድትመጣልኝ ማለት እሷ በሷ ካልኩ ምናምን አትቀርም። ገና እኔ ነገር ያዘጋጀሽ ነኛል። በቃ ለኛ ላንተ አሪፍ ጊዜ እንድናሳልፍ ፈልጋለሁ። እንዳልኩ በቃ ካንተ ጋር ደስተኛ ነኝ። አይደለም ስነ ስርዓት አድርጌ የምርሽ ነው የምታወሪው? የምሬን ነው። እኔ በዚህ እንዴት ቀልዳለሁ? ምን ማለት ነው? እኔና አንቺ እንዴት ነው እንደዚህ ነገር የምናደርገው እዚህ? ምን ችግር አለው? ምን ማለት ነው? ምን ችግር አለው? ጓደኛዬ እኮ ነሽ። እኔ ጓደኛታችን ማጣት አልፈልግም እኮ። ችግር የለም። ቀሽ ቁጭ በል መጀመሪያ ቁጭ በል። ያው ግን ልንገርሽ፣ አንቺ ጋር ጓደኝነቴን ማጣት አልፈልግም። እንደዚህ አይነት መንገድ ገብቶሻል? አንቺ በጣም ቆንጆ ነሽ፣ ደስ የምትይ ልጅ ነሽ። ግን ጓደኛዬ እንድትሆኚ ብቻ ነው የምፈልገው። እኔ አሁን ሌላ ነገር ውስጥ መግባት፣ ሌላ ነገር መጀመር አልፈልግም። እንደዚህ አይነት ስሜት እንደሌለኝ አሳይቼሽ እንደማላውቅም ታውቂያለሽ። በቃ ጓደኝነትሽን ብቻ ነው የምፈልገው። እኔ እሱን ነገር ማጣት አልፈልግም። በቃ እኔ ቀን በቀን በተገናኘን ቁጥር የሚሰማኝ ስሜት እኔ የማውቀው ደግሞ እኔ ሴት ስለሆንኩ ምናምን ስለጠየቅኩ ነው። አልገባኝም። ኧረ በጌታ ምንድን ነው እሱ ዛሬ እኮ ሜካኒክ ስለመጣ ነው። በቃ እንደዛ አይደለም። በቃ እኔ ከአንቺ ጋር እንደዚህ ነገር ማድረግ አልፈልግም። በቃ ጓደኛዬ ነሽ። እኔ እንደ ጓደኝነት ብቻ ነው አንቺ የምቀርብሽ። ከዛ የዘለለ ነገር ከአንቺ ጋር ጀምሬ ነገ እንድንለያይ አልፈልግም። እኔ እኮ በጣም ነው የምወዳት። አንድ በቃ ያው በጣም አታከብዱ። በቃ ቀለል አድርገው በቃ ታይም እናሳልፍ። እኔ ለአንቺ ራሱ እንደቀለለሽ አላውቅም። በቃ እኔ አንቺ በጣም የምወድሽ ጓደኛዬ ነሽ። እሱን ነገር እንዲበላሽብኝ ላጣሽ አልፈልግም እኮ አውቃለሁ። በቃ እሱ ካወቅሽ በቃ እኔ ልሂድ። በቃ ጀስት ሩም ገባን አይደል? እና እኔ ላገኝሽ ነው የመጣሁት። አክስሽን ለመተዋወቅ እኮ ነው የመጣሁት። በቃ ያቀረብ በቃ አሁን ጀስት እንደዚህ ፕሮግራም እንደዚያ አያምርም። በቃ አጋጣሚ ጀስት እንጆይ እናድርግበት ነው አይደለም? ይሄ ገብቶሻል። እኔ ሲጀመር ፕሮግራሙ ራሱ ቫለንታይን ምናምን የሚባል ነገር አልወደውም ሲጀመር። ሁለተኛ ነገር ደግሞ አንቺ ጋር እንደዚህ ነገር ማድረግ አልፈልግም። አታከብድ። በቃ ልቀቂኝ እሺ። ስነ ስርዓት አድርጊ በቃ። ኮምፎርቴን እየነሳሽኝ ነው። እንደዚህ ነገር ማድረግ አልፈልግም። ችግር አለው ችግር የለውም አይደለም። በቃ አንቺ ለእኔ ጓደኛሽ ብቻ ነው። ወንድ አይደለህም ወይ? ችግር አለብህ? አታናደኝ። ያው በጣም እያናደድከኝ። አንቺ ነሽ ጭራሽ የምትናደጂው። እኔ መናደድ ያለብኝ ምን ሆነሽ ነው? ተናደድኩ ነው። እያደረግሽ ያለሽ ነገር አልገባኝም። እየቀለድሽ ነው? አንተ ሁሌ በሰው ስሜት አይደብርህም እንዴ? አይደለም እኔ ተረጅኛታለሁ። እንደዚህ ነገር ከአንቺ ጋር መጀመርም አልፈልግም። እንደዛ አይደለም። ምን ደብሮኝ ይሄን አበባ ምናምን ስለሰጠሁት ነው። ይኸው ይቀራል። አውጥ በል አበባውን አውጥ በል።
ምን እያካበድኩ እኮ አይደለም። ሌላ ጣችም ስለማልፈልግ ይሄን ነገር ከተጀመረ በኋላ ምን ላጣሽ አልፈልግም። ጓደኝነት ኧረ በእናትህ በቃ እንዲህ ሰልቻለሁ። ስሜትሽን አከብራለሁ፣ እረዳለሁ። ግን አላውቅም ሜቢ ሌላ ሰው ጋር ብትጀምር ይሻላል እንጂ እኔ አንቺን ከጓደኝነት ውጭ በሌላ ነገር ማሰብ አልፈልግም። ከሌላ ሰው ጋር ብትጀምር ይሻላል። እኔ ከአንተ ውጭ የማውቀው ሰው አለ? ንገረኝ። ሁሉ ነገሬን በቃ ከአንተ ጋር ስሆን ደስተኛ ነኝ። ያ ነገር እንዲያድግ እፈልጋለሁ። ሁሌ ነው የምልክ። ምን ማለት ነው ሲጀመር ሌላ ሰው ነው? በቃ የምትናገረውን ነገር እያወቅህ በእውነት ሜቢ አሁን ስለተናደድክ ሊሆን ይችላል። ያው አሁን ልቅና ጀስት በቃ ነው ወደ ላይ ታርጊ ስራ ታርጊ ዞር በተናሽ አታካብድ አይደለም በቃ ተነሽ በስነ ስርዓት አድርጊ። እኔ ከአንቺ ጋር እንደዚህ ነገር ውስጥ መግባት አልፈልግም። እኔ ቆይ ነው ስለጠየቅኩ ነው አይደለም በቃ ሌላ ሌላ መሰለህ እንዴ? ምን ማለት ነው? ደስ ለምወድ ነው አይደል እንዴ? መቼ ነው ቆይ አንቺ ስለኛ ስራችን እንደዚህ ነገር ማሰብ ጀመርሽ? በቃ ቆየሁ ነው ቆየሁ። ይሄ በቃ ለቀቂ በጌታ ተነሽ። እኔ ልውጣ በቃ እሺ። ስነ ስርዓት አድርጊ። እኔ ልውጣ ስርዓት አድርጊ በቃ እኔ ልውጣ። ቀኑን እየተመቸኝ አይደለም። ተነሽ 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 በቃ ተነሽ። እኔ መውጣት አለብኝ። እኔ ከአንቺ ጋር እንደዚህ ነገር ውስጥ መውጣት አልፈልግም። ለምን ከነገርኩሽ አይደል በቃ እንደዚህ ነገር ነው የሚኖር አልፈልግም። በቃ እኔ በጣም የምወድሽ ጓደኛዬ ነሽ። ከዛ ዘለለ ነገር ነው የሚኖር። አሁን አንቺ አክብሬሽ እኮ ነው ስለ አንቺ ስሜት ጨንቄ ነው እዚህ በስነ ስርዓት እያናገርኩሽ ያለሁት። አረፊ በቃ እኔ ልውጣ። አትፈታተኝ። በቃ እኔ ሌላ ነገር ውስጥ መግባት አልፈልግም። እሺ በይ። ኧረ በስመ አብ በእናትህ እያናደርክኝ ነው ያሉ እንዴ? እኔ አንተን ስለምወድ ነው አልኩህ አይደል እንዴ? በቃ እኔ መውደድሽ በሌላ ነገር ሊሆን አልፈልግም። በቃ እኔ እንደ ጓደኛሽ እንድትይኝ ብቻ ነው የምፈልገው። እኔ በቃ እንደዚህ ነገር እንዲፈጠርብሽ ስላደረኩ በጣም ይቅርታ። እኔ ምናልባት በጣም ስለወደድኩሽ በጣም ስለቀረብኩሽ ሊሆን ይችላል አንቺ እንደዚህ የተሰማሽ። እኔ እንደዚህ ነገር እንዲኖርን አልፈልግም። በቃ ረፊ በጌታ በቃ እንደዚህ አታርጊ። ረፊ እኔ ሌላ ነገር ውስጥ መግባት አልፈልግም። ሲላንዴ ቃዝ ነው በል እንዴ? ቆይ ለምንድን ነው ስሜት የማይገባው ግን? ተነሽልኝ ተፈታተኝ። ተነሽልኝ። አይ መስተፈታተንኩ ነው እንዴ? ከዚህ በላይ ምን እያደረግሽ ነው? አንዴ ስሜትን አዳምጠው። ምን ነገር እኔ አንቺን ማጣት አልፈልግም። በቃ ዛሬ እንደዚህ ነገር አድርጌ ከአንቺ ጋር አንቺን ማጣት አልፈልግም። በቃ እሺ በይኝ። እስኪ ዝም በል በቃ ለደቂቃ ጀስት በል በቃ። እንዴ ተነሽልኝ። ተነሽ በቃ አታስጨንቂኝ። ተነሽ። ቆይ ያስጨነቅኩ እንዳለ ነው የሚሰማው። በጣም ያስጨነቅሽኝ ነው። አልታይሽም እንዴ? እኔ በጣም እንደዚህ ነገር ውስጥ እንኳን አልፈልግም ከአንቺ እኮ ተረዳኝ። እኔ ለመረዳት ነው ነገር ረፊ በቃ ረፊ። ደግሞ እኮ ቅድም ስገባ ሰላም አለይኩም ሳመኛ። ተነሽልኝ። እሺ ሳመኝ በቃ ተነሽልኝ። በቃ እኔ ልውጣ ተነሽልኝ። እሺ አንዴ ሳመኝና ትነሳለህ። በቃ ያው እስከ እሺ ወይ በቃ በቃ እሺ ካልቻልከኝ አልነሳም። ቆይ አንተ ወንድ አይደለህ እንዴ? ቆይ ይሄን ያለ እኔ መለማመጥ አለብኝ? አሁን ሴት ሆኜ ስለጠየቅኩ ግን አንተ እኮ ነው ጀስት በእኔ ቦታ መሆን የነበረብህ አይደል እንዴ?
ኧረ በጣም ያስጠላ ነገር ነው። እኔ በቃ አንቺ ጋር እንደዚህ ነገር አላስብም አልኩሽ አይደል እንዴ? እኮ በጣም እያካበድከው ነው። ይሄ በቃ ቀላል ነገር ነው። በቃ አመሰግናለሁ አክስቴ ልታይ ነበር የመጣኸው አይደል? በቃ እንደዛ ነበር የመጣሁት። በቃ ልውጣሽ ነው። በቃ ተነሽልኝና ልውጣ ነው። እኔ እወድሃለሁ። እሺ እኔ ስሜት ሲያቡ እኔ በቃ ነገርኩሽ። በቃ ይቅርታ። በቃ እንደዚህ አይነት ስሜት እንድትፈጥርብሽ ስላደረኩኝ በቃ አሁን ግን ሌላ ነገር ምን ማድረግ አልችልም። ቆይ ምንድን ነው ችግር አለብኝ? ወንድ አይደለም ምንድን ነው ጋር ችግር? ይሄ ወንድነትና መሆን አለመሆን እኮ አይደለም። ገብቶሻል? ነው ያው እንደዛ ነው የሚመስለው። ሶ በዚህ ልክ ታዲያ እኔ ጀስት ምንድን ነው ማድረግ ያለብኝ? በጣም እያጋነንከው እንትን እያልከው እኮ ነው። አብረን ጊዜ እናሳድፍ። በቃ ጥሩ ጓደኛሞች ነው አይደል? በቃ እንደዛ ዛሬ ቫላንታይን ዴይ ስለሆነ ነው እኔ ማስቤው ምናምን አይደለም። ያ አላለ ይሄ ቫላንታይንስ ዴይ ተብሎ ፍቅረኞች እኮ ነው አይደል? እኔና አንቺ እንደዛ አይደለም እኮ ብናደርገው ምን ችግር አለው? እንዋደድ የለ ጥሩ ግንኙነት አይደል ያለው? የምሬን ነው። እንድትስመኝ እፈልጋለሁ። ዞር በይልኝ። እኔ ልመታሽ አልፈልግም። ዞር በይልኝ። ከኔ አንቺ ልጅ ማዘዝ አልፈልግም። ምንድን ነው? በቃ ተረዳኝ። ምንም ሳላደርግ እዚህ መውጣት አልፈልግም። በቃ እኔ ዛሬ ምንም ነገር ማድረግ አልፈልግም። በቃ ሌላ ጊዜ አልኩሽ አይደል? እኔ በቃ ሌላ ጊዜ እኔ ዛሬ ነው የምፈልገው። ዛሬ ነው የምፈልገው። ዞር በይልኝ። እኔ ልመታሽ አልፈልግም። አንቺ ለምን ስነ ስርዓት አይኖርሽም? በጌታ በቃ ረፊ ተነሽልኝ። በቃ እኔ ምንም ነገር ማድረግ አልፈልግም። እኔ ልመታሽ አልፈልግም። በቃ ተነሽልኝ። ተነሽልኝ። እኔ ልውጣ። በቃ ተነሽ። ለምን ስነ ስርዓት አይኖርሽም? ምን ሆነሽ? ለእኔ አንቺ ጓደኛዬ ነሽ። በቃ ምን ስትይ አሰብሽ አንቺ? ሲጀመር ምን ችግር አለ? እሺ ይለኛል ብለሽ ጠብቀሽ ነው? የምርሽ ነው? ባይሆን ራሱ እንደዚህ ተናገር ማለት ነው። ምክንያቱም ለእኔ ስሜት እንዳለ እንጂ ግን ጥሩ አይደለም። ያን ነገር እንኳን ማጣት አልፈልግም። በቃ እኔ አንቺ ነው ብሻለሁ። በቃ ጓደኛዬ እንድትሆኚ ነው የምፈልገው። እኔ እንደዚህ እንድፈጠርብሽ ስላልኩ በቃ ይቅርታ አድርጊ። በቃ ይቅርታ። ግን በቃ እንደዚህ ነገር ላደርግ አልችልም። አይ ደግሞ ማለት ለምን ምን አትሰሚም? አሁን ስሚኝ በቃ እሺ ሌላ ጊዜ በቃ እሺ በቃ ሌላ ጊዜ በቃ ማለት ካለብን በቃ ሌላ ጊዜ ታረጋግጥ። በቃ እነግርሻለሁ አይደል? በቃ ምን አይነት ሪሌሽን ነው መጀመሪያ አልፈልግም። በቃ ጓደኛ እንድትሆኚ ብቻ ነው የምፈልገው። አንቺ ጥሩ ልጅ ነሽ። በቃ እኔ ለምን በጣም ደስተኛ አድርገሽኛል። ምን አለ እንደዚህ አታርጊ በእናትሽ ረፊ። አይደለም እኔ ዛሬ አንቺ ጋር እንደዚህ ባደርግ ይቆጨኝ ነበር። በቃ የሚዘዝተኝ ነገር አታርጊ እሺ በይኝ። በቃ እኔን ተረጂ። ዞር በይልኝ። በቃ እኔ ጓደኛዬ ብቻ ነው የምፈልገው። በቃ እያልኩት አይደል? በቃ እሺ በቃ ዞር በይልኝ። እኔ ትንሽ ልውጣ። በቃ አስወጪ። በቃ ምን ማለት ነው? ይህ ስነ ስርዓት በቃ ስርዓት ይኖርሽ። በቃ ልታልቀው ፈልጋለሁ። የምርሽ ነው? ዛሬ አንቺ ነሽ? እኔ አለቃት ሴት ሆንሽብኝ። የምሬን ነው። ሌላ ሰው ሆንሽ። ያው በእናትህ በቃ እንደዚህ ነው ስሜት አትረዳ። ስለተዳሽ ቀርቻ አይደለም። በቃ ግን እኔ እንደዚህ ነገር ማድረግ አልፈልግም ከአንቺ ጋር። ምን እያደረግሽ ነው? ምንድን ነው የምታደርጊው? በቃ እኔ የሚጸጽተኝ ነገር አታርጊ። በቃ እንደዚህ ነገር ማድረግ አልፈልግም ከአንቺ ጋር። በቃ ሌላ ጣሽ አልፈልግም። በቃ ጓደኛዬ ልትሆኚ ብቻ ነው የምፈልገው። አይደለም እኔ አውቀዋለሁ። በቃ ፕሊስ በቃ እኔን ማትፈታተኝ። በቃ እኔ ልውጣ። በቃ ትንሽ ምን ማለት ነው? ይሄ እንዴት ነው ፕራንክ የሚሆነው? ምን ስትያስበሽ ነው? በቃ
ፕራንክስ እንዴት ይሆናል? ሌላ ነገር ብዬሽ ቢሆንስ? በሀሳብ ተስማምቼ ቢሆንስ? አለ አይደለ እንደማላደርገው አውቀሽ እንደሆነ ይገባኛል። ለዚህ ነገር ላደርግ እንደማልችል ታውቂያለሽ። ግን ምን ማለት ነው? ስሜት እየተፈታተኑ ፕራንክ ነው። ኧረ እኔ ያን ስለማውቅ ነው። ያው ጓደኛሞችን ምናምን እንዳልኩህ ለቤተሰቦች እንደነገርኳቸው ዛሬ ቪዲዮ ሳይ ነው ከዛ መጣልኝ። አንተ ብቻ ነው ፕራንክ የምታደርገው? ይቅርታ በቃ እኔ ያለውን ሪያክሽን ለማየት ነው። ዛሬ ቫላንታይን ዴይ ምናምን ነውና ለምን እንደዚህ አላደረገው ምናምን ብያስብ ዛሬ ቀኑ ሲጀመር ራሱ አይመቸኝም። ቫላንታይንስ ዴይ የሚባል እኔ ራሱ ትላንት በቪዲዮ ነው ያየሁት እና ያለውን ሪያክሽን ለማየት ነው። ይቅርታ እሺ። አይደለም በጣም ነው የተጫወትሽብኝ። ተሻል እኮ ይቅርታ። አንደኛ እንደዚህ ነገር እኔ ጓደኛ አይደል? እኔ እኮ ለምን ፕራንክ አደረግሽኝ አይደል? ግን እንደዚህ ብሎ አይነት ፕራንክ በቃ ደስ አይልም። እኔ ሰውነቴን የተጸየፍኩት በቃ ገብቶሻል። እኔ አንቺን በጣም ነው የምወድሽ፣ እንደ እህቴ ነው ያየሁሽ። ይሄን ደግሞ እንደዛ ልታደርጊ ማትችይው ነገር እና አውቃለሁ። ያለን ጓደኝነታችን እኮ አውቃለሁ ምናምን ግን ማለት ያው አክስቴን ምናምን እናያታለን ብዬ ስለነበር ይዛን እኔ እሱን አስቤ አንዴ የመጣው ተጣድፊ እኮ ከዛ ቫለንታይን ዴይ ነው ምናምን እና ከካሜራማን ጋር ተመካከረና ለምን እንደዚህ አላደረገው ምናምን አልኩት። ይሄማ ያጠፋኛል፣ ይሄማ መጥፎ እኮ ነው። ከዛ እሱ በሀሳቤ ሲስማማ በቃ እኔም እንደዛ አልኩኝ እንጂ እኔም አላሰብኩትም። ማርያም በጣም ይቅርታ። ያስጨነቅሽኝ እኮ በጣም አስጨነቅሽኝ። ፕራንክ ነው ብዬ ለመገመት ሁሉ በሚከብደኝ ደረጃ ነው ያስጨነቅሽኝ። እኔ ስጀምር እንደዚህ የሚያስጨንቅ ሊሆን ይችላል። ያዘጋጅተሽ እኮ እንዲህ ካፕል እኮ ሀውስ ነው ያስመሰልሽው። ግን ማርያም ያምራል። አንተ ግን በጣም ጨካኝ ነው። ስማ በስሜት የተጫወት ኧረ ማነው ጨካኝ? ማነው ጨካኝ? ጨካኝ ማነው? አንቺ ነሽ ጨካኝ። ማነው በእኔ ጨካኝ? ምን ስትይኝ ያሰብሽው? ምን ስትይኝ መጣልሽ? ልትመጪኝ ያመጣሽው? አልታወቀሽም። አይደለማ እንዴ ወንድ አይደለም። ምን ይል ቤተሰብ ማን እንደሚል ብታውቂ ብዙ ወንዶች ስልጠና መስጠት አለብህ። ለብዙ ወንዶች ሁሉ መባል አይነት ወንድም ያውቃል አይደለም? ነግሬሻለሁ ከዚህ በፊት አንቺ ላይ እጄን ማንሳት አልፈልግም። ኢቨን ጮክ ብዬ ሁሉ ልናገርሽ አልፈልግም። ገብቶሻል እንጂ እስካሁን እዚህ ወራግጭሽ ወጥቼ ሂጂ ነው። አስጨነቅሽኝ። መጨረሻ በፈጣሪ ስም ቤተሰብ መጫወቻ ነው እኮ እኔ እንደዚህ አይነት ፕራንክ ተሰርቼ እራሱ አላውቅም። የነገን ማወቅ ፈለግኩኝ፣ መጪውን ማየት ናፈቅኩኝ። የፍቅር ምርጫዬ አንቺው ነሽ፣ ልቤን መንፈሴን የገዛሽ። ወሰንኩኝ ብረታ አስቤ ቫለንታይንስ ዴይ ቤተሰብ አከበርኩ ማለት ነው። ተደረገ አቆራ ላይ እኔ በአሁን አልወድም። ይሄ ፎሪን በብዛት በዓል አልወድም። ሞድ ሰው ነኝ። ኢቭን በዓሉ የእኛ በዓልም አይደለም፣ በዓሉም አይመቸኝም ሲጀመርም እና በማልወደው በዓል ዛሬ አክብሬዋለሁ። ድጋሚ ሁሉ አላከብረውም እና
ተሳክቶልሻል። ፕራንክ ተደርጌያለሁ። በድጋሚ ነው የተደረግኩት። ከዚህ በኋላ እመጣልሻለሁ። እኔ ነበርኩ ፕራንክ አረጊ ተረኛ እኔ ነበርኩት። በድጋሚ ፕራንክ ተደርጌያለሁ። እሺ ይሁን። ተጫውተሽብኛል፣ በስሜቴ ተፈታትነሽኛል። በገልሽ ደስ ይለኛል። አሁን አንቄ እውነት ለመናገር አንቄ ገል ከዛስ ማን ጓደኛው ነው? እሱን አስቤ አንድ ኒስ ጓደኛ እንዳላጣ ብዬ እኮ ነው የተውኩሽ። ቤተሰብ በጣም ነው የምወዳችሁ። ሰላም ሳላችሁ ነው የገባሁት። ያው በአሁኑም ተገኝቻለሁ። ኔክስት ግን እኔ በተሻለ ነገር እመጣላችኋለሁ። አሳብራታለሁ ብዬ እኮ ትንሽ ስልመደው ከማበዷ በፊት ትንሽ እናንተንም ትግባባችሁ ተዋውቃችሁ ብዬ አስቤ ነው። የምትሰጠውን ኮሜንቶችም አይቻለሁ። በጣም ነው የምወዳችሁ። የምሬ ነው። በጣም ከምላችሁ በላይ ኮሜንት ፍቅር ብቻ ነው በሙሉ ማለት ነው። አንቺን ወደውሻለሁ። ጓደኛዬን አላጋራም። ለማነው የኔ ጓደኛ ብቻ ነች። በጣም ነው የምወዳችሁ የማከብራችሁ ቤተሰብ። ኔክስት በተሻለ ቪዲዮ እንመጣላችኋለን። እስከዛው ሰላም ቆዩን። እንወዳችኋለን። እዚሁ እኛ እዚሁ አንወጣም። እኛ አንወጣም፣ እናንተ ውጡ። ሀሳቤን ቀይራለሁ ቤተሰብ። በቃ ውጡ እናንተ። እሺ